በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከው የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎድላል። በዚችም ቀን ዮስጦስ የዮስጦስም ልጅ ቅዱስ አቦሊ በሰማዕትነት አረፈ። ይህም ቅዱስ አቦሊ ከመንግሥት ልጆች ውስጥ ነበር። አላውያን ወግቶ በተመለሰም ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦሊና አባቱ ዮስጦስ ሌሎችም የመንግሥት ልጆች ሁሉ ከካዱ ዲዮቅልጥያኖስ ሊያጠፉትና መንግሥትን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊ መንግሥትን አሰቡ። ከዚህም በኋላ ቅዱስ አቦሊ ወደ ንጉሡ ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ዲዮቅልጥያኖስ አብዝቶ አባበለው። እንዲሁም አባቱ ዮስጦስንና የከበረች እናቱ ታውኮልያን አባበላቸው። እነርሱ ግን አልተመለሱም፣ ልባቸው በመድን ክርስቶስ ፍቅር ተነድፏልና። ንጉሡም እነርሱን በዚያ ማሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብፅ ስሙ ኤርምያኖስ ወደሚባል የእስክንድርያ ገዢ ላካቸው። በመልእክቱም እንዲህ አለው፣ ዮስጦስንና ሚስቱን ታውኮልያን ልጃቸውንም አቦሊንም ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያም እያንዳንዳቸውን ለያያቸው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክልያ ለልጃቸውም አቦሊም ተገልጾላቸው አጽናናቸው። ከእነርሱም የሚሆነውን ነገራቸው፣ የጸና ቃል ኪዳንንም ሰጣቸው። ወደ መኮንኑም ኤርምያኖስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱም መንግሥታቸውን ትተዋልና ክፉ ነገርንም ሊነግራቸው አልደፈረም። ከምክራቸውም ይመለሱ ዘንድ በመለስለስ ቃልም ሽንገላን እንጂ ነገር ግን አልሰሙትም። ከዚህም በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ አዴናው ከተማ፣ ሚስቱን ታውኮልያን ጻህ ወደሚባለው ሀገር፣ ልጃቸው አቦሊንም ብስጣ ወደሚባለው ሀገር ሰደዳቸው። ለእያንዳንዳቸውም የሚያገለግላቸው አንዳንድ አገልጋይም ሰጣቸው። ቅዱስ አቦሊም ወደ ሀገረ ብስጣስ በደረሰ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት በመኮንኑ ፊት ታመነ። መኮንኑም ጽኑ ሥቃይን በእሳት አቃጥሎና በመንኮራኩር አሰቃየው። ሕዋሳቱንም ቆራርጦ ለአንበሶች ጣለው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሥቃዩ ሁሉ አድኖ ያለ ጉዳት በጤና ነሣው። ብዙዎች ሰዎችም ሥቃዩን ዳግመኛ መዳኑን ባዩ ጊዜ እጅግ አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አምነውም ሰማዕት ሆኑ። መኮንኑ ግን እጅግ እንደተቆጣ የቅዱስ አቦሊን ቆዳውን እንዲገፉትና ጨውና መጻጻን በማቅ አምጥተው ቁስሉ ላይ እንዲያሹ ታዘዘ። ይህንን ሁሉ አደረጉበት። ከዚህም በኋላ ቆዳውን አሸክመው በከተማው ውስጥ ሁሉ አዞሩት። በኋላም ወደ ጌታችን እንዲህ ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህም ሥቃይ አድነኝ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ፣ ሁለመናውንም ዳሶ አዳነው። መኮንኑም በእርሱ ላይ የሚደርሰውን እስኪያስብ ድረስ ከእስር ቤት እንዲጨምሩ ታዘዘ። ከዚህም በኋላ አቦሊ ቁሞም ጸለየ። ያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። የመረጥኩህ አቦሊ ሰላም ላንተ ይሁን፣ እኔም ካንተ ጋር እኖራለሁ አለው። ጌታችንንም ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አብስክሮን የሚባል አንድ ባለጸጋ ነበር። የቤቱንም ግድግዳ አፍርሰው አዲስ ይሰሩለት ዘንድ ሠራተኞችን አመጣ። ሥራቸውንም እስኪጨርሱ ከዚያ ይቆም ዘንድ 2 ልጆችን አዘዛቸው። ከግድግዳውም ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና 2 ልጆቹ ሞቱ። ባለጸጋውም የሆነውን ባየ ጊዜ ልብሱን ቀደደ፣ ጮኾም አለቀሰ። ወደ ቅዱስ አቦሊምም ሂዶ ከእግሩ በታች ሰገደለት፣ እንዲህም አለው፣ ራራልኝ፣ 2 ልጆቼ ሞቷልና ከእነርሱም ጋር 16 ሰዎች ሞቱ። ከሞትም ብታስነሳቸው እኔ በአምላክ አምናለሁ አለው። ያን ጊዜም ቅዱስ አቦሊ ተነሣ፣ እንዲህም ብሎ ጸለየ። ስለ ቅዱስ ስምህ መከራን እቀበል ዘንድ የመረጥከኝ ጌታዬ ኢየሱስ ክርስቶስ ሆይ በእነዚህ በሞቱ ሰዎች ላይ ኃይልህን ግለጥ። እነዚህ ሰዎችን ሁሉ እንዲያምኑ ያለ አንተም ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አንሳቸው። ለአንተም ምስጋና ይሁን ለዘላለሙ አሜን ብሎም ጸለየ። ከዚህም በኋላ የተገፈፈ ቆዳውን ወስዶ በሞቱ ሰዎች ላይም ዘረጋውና
በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያውኑም ሁሉም ድነው ተነሱ። በዚያም ያሉ ሕዝብ ሁሉ ይህንን ድንቅ ተአምር ሥራንም አዩ። ባዩም ጊዜ የክርስቲያን አምላክ የቅዱስ አቦሊምም አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም እናምንበታለን፣ ከእርሱም በቀር ሌላ አምላክ የለምና እያሉ ጮኹ። ባለጸጋውም አብስኪሮን መጥቶ ለቅዱስ አቦሊ እንዲህ እያለ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቅሁ፣ እኔም አምንበታለሁ። ከቤተሰቦቹም ሁሉ ጋር አመኑ። መኮንኑም አፈረ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦሊ ተገለጠለት። እንዲህም ብሎ ቃል ኪዳንን ሰጠው። በመከራ ውስጥ ያለ ሰው በስምህ እርዳታን ቢለምን እኔ እሰማዋለሁ፣ ልመናውን ፍላጎቱን እፈጽምለታለሁ። በስምህ ቤተ ክርስቲያንን ለሠራም እኔ በሰማያት ብርሃናዊ ማደሪያ ቤትንም አዘጋጅለታለሁ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፈዋለሁ። በአብርሃም በይስሐቅና በያዕቆብ እቅፍም አሳርፈዋለሁ። ተድላና ደስታ ካለበት ከገነት ፍሬዎችም እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውንም በስምህ ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃንም ጋር እቆጥረዋለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማይ አረገ። መኮንኑ ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የከበረች ራሱንም ቆረጡት። የሕይወትንም አክሊል ተቀበለ። ሥጋውም ከምስር ከተማ ውጪ ሕንቅ በሚባል ገዳም ይኖራል። ከእርሱም ብዙ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን አምላክን የወለደች የእመቤታችን የድንግል ማርያም እናቷ የሐና መታሰቢያ ነው። ዳግመኛም የፋኑኤል ልጅ የነቢይት ሐና የንግሥት ሶፊያ ልጆች የቅዱሳን ደናግል መታሰቢያቸው ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች የዮሴፍና የኒቆዲሞስ መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። በፈቃዱ መከራን ተቀብሎ ስለ ደህንነታችን በሞተ ጊዜ የደህንነታችንን ምስጢር በፈጸመም ጊዜ የሕያው እግዚአብሔር ልጅ የመድኃኒታችን ኢየሱስ ክርስቶስን ሥጋ እነርሱ ከመስቀል ላይ አውርደዋልና የአይሁድንም መርገም ከጲላጦስ ዘንድ የመድኃኒታችንን ሥጋ እስከ ለመኑ ድረስ አላሳፈራቸውምና ጲላጦስም በፈቀደላቸው ጊዜ የእጆቹንና የእግሮቹን ችንካሮች ነቅለው ከመስቀል አውርደው በትከሻቸውም ተሸከሙት። ሲገንዙትም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት መስቀል ላይ የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛው ቀን ከሙታን ተለይቶ የተነሣ በክብር ወደ ሰማይ ያረገ በአባቱ ቀኝ የተቀመጠ ዳግመኛም በሕያዋንና በሙታን ላይ ሊፈርድ የሚመጣ አቤቱ ይቅር በለን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ይሁን ልዩ ሦስት ሕያው እግዚአብሔር ይቅር በለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖታቸው ጸና። ዮሴፍም በፍታ ኒቆዲሞስም ሽቶዎችን አምጥተው ጌታችንን ገነዙት፣ በአዲስ መቃብር ውስጥም ቀበሩት። ይህም ዮሴፍ ለሰማዕት መጀመሪያ ለእስጢፋኖስም ዘመድ ለሆነው ለቀሎጵያ ወንድሙ ለኒቆዲሞስም ዘመዱ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበር። እርሱም ወደ ጌታ ኢየሱስ ክርስቶስ አስቀድሞ በሌሊት ሄደና ከእግዚአብሔር ዘንድ እንደመጣ ያምን ነበር። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። ይህም ኒቆዲሞስ የጌታችንን ቃል በሚያቃልሉ ጊዜ አይሁድን ይገሥጻቸው ነበር። ከተነሳም በኋላ በኤማሁስ መንገድ ሲሄድ ጌታችን ኢየሱስ ክርስቶስን ተገናኛቸው። እኒህ ኒቆዲሞስና ቀሎጵያ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነውን ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩ አስተማራቸው።
ከዚህም በኋላ እርሱ መሆኑን ባወቁም ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ነገሩ። ክብር ይግባውና የጌታችንን ሥጋ ስለ ቀበረ ሊገድሉት ፈለጉ። አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱን በር በሊቀ ካህናቱ በጲላጦስ ማኅተም ተቆልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱም ጋር እልፍ አእላፍ መላእክት ነበሩ። ሱራፌልም በዙሪያው ቆመው በፊቱ ያጥናሉ። በቀኝ በኩልም ተሰቅሎ የነበረው ወንበዴ ብሩህ ልብስን ለብሶ በቀኙ ቆሟል። ባለሟልነትም በልዑል ፊት አግኝቶአልና ስለ ኃጢአተኞች ይማልድም ነበር። የወህኒ ቤት ጠባቂዎችም ባዩ ጊዜ ደነገጡ፣ ፈርተውም መንቀጥቀጥም ያዛቸው። ጌታችንም ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሣ አትፍራ። ከማሰሪያህ ልፈታህ እኔ መጣሁ። አንተ መከራዬን የተሳተፍክልኝ የናዝሬቱ ኢየሱስ እኔ ነኝ። እኔ ጌታህና የዓለም ሁሉ ጌታ እንደሆንኩ ፈጽመህ ታውቅ ዘንድ የተቸነከሩ እጆቼንና እግሮቼን የተወጋውንም ጎኔን እይ። ከዚህም ዮሴፍን ነጥቆ ወደ አገሩ አርማትያስ ወሰደው። የወህኒ ቤቱም ጠባቂዎች ሄደው ጌታችን ያደረገውን ሁሉ ዮሴፍንም ይዞ ከእነርሱ እንደወሰደው ለካህናቶች አለቆች ነገሩ። የካህናት አለቆችም በሄዱ ጊዜ የወህኒ ቤቱ በር ተቆልፎ አገኙት፣ እሽጉም አልተለወጠም ነበር። እኒህም ቅዱሳን ከሐዋርያት ጋር ወንጌልን እየሰበኩ ኖሩ። ብዙ መከራችም አገኛቸው። ከዚህ በኋላ በሰላም አረፉ። እግዚአብሔር ምስጋና ይሁን። እኛንም በእነዚህ አባት ጸሎት ይማረን፣ በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።